ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ በቅድሚያ ጋብዘናል። በደቡብ ጎንደር ቀጠና ከዛሬ ማለዳ የጀመረው ትንቅንቅ እስከ አመሻሽ ድረስ ቀጥሏል። በደቡባዊና ማዕከላዊ የጎንደር ቀጠናዎች ላይ ወረራ ለመፈጸም ታጥቆ የተነሳውና በጀነራል መሐመድ ተሰማ የሚመራው ጥምር ጦር በአዲስ ዘመን ከተማ ውስጥ በአማራ ፋኖ ብሔራዊ ንቅናቄ በላይ እዝና በአፋብን ጎንደር ጠቅላይ ግዛት እዝ ክንድ መከበቡ ተሰምቷል። የዚህም መረጃ በሰዓቱ ይቀርባል። በወሎ ምድር የጠላት ወረራ መክኖ የድል አዝመራ መሰብሰቡ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳምነው ኮር በቤተ አማራ ግንባር በቡግና ወረዳ ሲቃን በተባለ ስፍራ ባካሄደው የተቀናጀ የቆረጣ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ደርሷል። የዚህም መረጃ በሰዓቱ የምትሰሙት ይሆናል። የኦሮሚያው ፕሬዝዳንት ሽመልስ አብዲሳ ስልጣን አንቀማም በማለት ሲዝት መዋሉ ተሰማ። ፕሬዝዳንቱ አሁናዊ ፖለቲካዊ ቀውሱን ከኦሮሞ ሕዝብ ጋር ለማገናኘት የሞከረ ሲሆን ስልጣን እንዳንቀማ የኦሮሞ ሕዝብ ይጠብቀን ሲል ተደምጧል። የዘር ፖለቲካ ፍሬ የሆኑት እነ ሽመልስ አብዲሳ ባለቀ ሰዓት ሕዝብ ጉያ ለመደበቅ እያሳዩት ያለው ሙከራ ትችት ከማስተናገድ አላመለጠም። ሰፊ መረጃ ይዘናል። በወሎ ምድር የጠላት ወረራ መክኖ የድል አዝመራ መሰብሰቡ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳምነው ኮር በቤተ አማራ ግንባር በቡግና ወረዳ ሲቃን በተባለ ስፍራ ባካሄደው የተቀናጀ የቆረጣ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ አድርሰዋል። በአይና ገብርኤል እና ሸብራ አጠጌ በተባሉ ቦታዎች የጠላት ምሽግም በሞርተር መደርመሱ ታውቋል። ተጨማሪው እንደሚከተለው ይቀርባል። የአሜሪካው ፕሬዝዳንት ቀጣይ ኢላማ ኩባ መሆኗን አስታውቀዋል። ፕሬዝዳንቱ በቅርብ ጊዜ ውስጥ የኩባ ኮሚኒስት ፓርቲ ያበቃለታል ያሉ ሲሆን የውጭ ጉዳይ ሚኒስትራቸውም ይህንን አረጋግጠዋል። አሁን በቀጥታ ወደ ዝርዝሩ አለፍን። በደቡብ ጎንደር ቀጠና ከዛሬ ማለዳ የጀመረው ትንቅንቅ እስከ አመሻሽ መቀጠሉ ተሰማ። በደቡባዊና ማዕከላዊ የጎንደር ቀጠናዎች ላይ ወረራ ለመፈጸም ታጥቆ የተነሳውና በጀነራል መሐመድ ተሰማ የሚመራው ጥምር ጦር በአፋብን ከፍተኛ ጉዳት ማስተናገዱ ታውቋል። መረጃው እንደሚከተለው ይቀርባል። በደቡብ ጎንደር ቀጠና ከዛሬ ማለዳ የጀመረው ትንቅንቅ እስከ አመሻሽ ቀጥሏል። በደቡባዊና ማዕከላዊ ጎንደር ቀጠናዎች ላይ ወረራ ለመፈጸም ታጥቆ የተነሳውና በጀነራል መሐመድ ተሰማ የሚመራው ጥምር ጦር በአዲስ ዘመን ከተማ ውስጥ በአማራ ፋኖ ብሔራዊ ንቅናቄ በላይ እዝና ጎንደር ጠቅላይ ግዛት እዝ መከበቡ ተሰምቷል። የቀድሞ ምርኮኛ የነበሩትና በአሁኑ ወቅት የብልጽግና ከፍተኛ ወታደራዊ መኮንን የሆኑት ጀነራል መሐመድ ተሰማ ከተለያዩ አካባቢዎች የተውጣጣ ሰራዊት በማሰባሰብ ወደ ቀጠናው ዘልቀው የገቡት በፋኖ የተያዙ ቀጠናዎችን እናስለቅቃለን በሚል ስሌት እንደነበርም ተገልጿል። በተለይም ስትራቴጂካዊ የሆኑትን የእብናትና የደቡብ ጎንደር ከፍተኛ ገዢ መሬቶችን ለመቆጣጠር አዲስ ዘመን ከተማ ላይ ማዘዣ ጣቢያዎችን አቋቁመው ለወራት ሲንቀሳቀሱ መቆየታቸው ታውቋል። ይሁን እንጂ በዛሬው ዕለት ከማለዳ ጀምሮ የፋኖ ጥምር ኃይል በወሰደው ፈጣንና የተቀናጀ እርምጃ ጀነራሉና ሰራዊታቸው መውጫተው መከበባቸውን የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የህዝብ ግንኙነት ክፍል ፋኖ ዮሐንስ ንጉሱ ለአስራት ገልጿል። ጀነራል መሐመድ ተሰማም ህይወታቸውን ለማትረፍ በአዲስ ዘመን ከተማ በሚገኘው ማረሚያ ቤት ውስጥ ተጠልለው ተጨማሪ ሰራዊት ለማስላክ ድረሱልኝ የሚል የጭንቀት ጥሪ እያስተላለፉ ይገኛሉ ብሏል። ይህ ያገዛዙ ግዙፍ የወረራ ዕቅድ በዋናነት አልሞ የነበረው ካገዛዙ የተነጠቁና በፋኖ ይዞታ ስር የሚገኙ ወረዳዎችን በኃይል ዳግም ለመቆጣጠርና በእብናት በኩል የሚገኙ ቁልፍ የውጊያ ግንባሮችን ለመያዝ መሆኑ ታውቋል። ይሁን እንጂ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝና በበላይ እዝ 5ኛ ኮር መብረቅ ክፍለ ጦር የተቀናጀ ጥቃት የጀነራሉ ዕቅድ ሳይሳካ እንዲመክን ተደርጓል ተብሏል። በአሁኑ ሰዓትም በአካባቢው ከፍተኛ ወታደራዊ ውጥረት የነገሰ ሲሆን የፋኖ አመራሮቹም ህልውናችን በአርበኝነታችን ድል አድራጊነት ይረጋገጣል በማለት የድሉን ከፍታ አብስረዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳምነው ኮር በላስታ ግንባር ድል መቀዳጀቱ ተገልጿል። የምኒልክ እዝ 303ኛ አሳምነው ኮር 19ኛ ክፍለ ጦር በወሎ ቤተ አማራ ቀጠና በከፈተው የተቀናጀ የማጥቃት እርምጃም በብልጽግናው አገዛዝ ሰራዊት ላይ መጠነ ሰፊ ኪሳራ ማድረሱን አስታውቋል። ከትናንት መጋቢት 20 ቀን 2018 ዓ.ም ከቀኑ ጀምሮ እስከ ዛሬ በዘለቀው ውጊያም የብልጽግናው ሰራዊት መነሻውን አይና ከተማ አድርጎ ቡግና ወረዳ 010 ቀበሌ ለመግባትና ጥቃት ለመሰንዘር ሲንቀሳቀስ እንደነበርም ተገልጿል።
ይሁን እንጂ አይበገሬው የፋኖ ሰራዊት ቡግና ወረዳ 08 ደብረ ሮሃ ቀበሌ ልዩ ስሙ ሲቃም በተባለ ቦታ ባደረገው የደፈጣና የቆረጣ ውጊያ የብልጽግናን ሰራዊት መግቢያ አሳጥቶታል ተብሏል። የደረሰበትን ጠንካራ ምት መቋቋም ያቃተው የአገዛዙ ሰራዊትም የተወሰነው ክፍል ገደል በመግባት ሲደመሰስ፣ ቀሪው ደግሞ በሲቃም ጎራ ተንጠልጥሎ ተከቦ እንደሚገኝ ከስፍራው የተገኘው መረጃ ያመላክታል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ህዝብ ግንኙነት ክፍል ለጣቢያችን ባደረሰው የግንባር መረጃም እንደገለጸው በርካታ የተመዘገቡ ድሎችና የተማረኩ የጦር መሳሪያዎች መኖራቸውንም አሳውቋል። በዚህ ስትራቴጂካዊ ድል የአማራ ፋኖ ብሔራዊ ንቅናቄ ተዋጊዎች ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ መማረክ ችሏል ያለው እዙ አንድ ብሬን መሳሪያ፣ 10 ክላሽንኮቭ ጠመንጃዎች፣ ከ2000 በላይ የብሬን ተተኳሽ ጥይቶች፣ ከ4500 በላይ የክላሽንኮቭ ጥይቶችና በርካታ የእጅ ቦምቦች ይገኙበታል ብሏል። ከዚህ በተጨማሪም ያሳምነው ጽጌ ግልገሎች በብርኮ በኩል ሰርገው በመግባት በአይና ከተማ የሚገኘውን የጠላት ኃይል አይቀጡ ቅጣት ቀጥተውታል ብሏል። በተለይም በአይና ገብርኤልና በሸብራ ጠጌ ተከማችቶ የነበረው የአገዛዙ ሰራዊት በሞርተር ድብደባ ክፉኛ መመታቱን የገለጸው እዙ 28 የብልጽግና ወታደሮች መደምሰሳቸውንም ገልጿል። እዙ መረጃውን ሲያጠቃልልም የአገዛዙ ሰራዊት 2 አምቡላንስና 1 ኦራል መኪና ቁስለኛ ጭኖ ወደ ኋላ ተመልሷል ያለ ሲሆን በግንባር ወደ ውጊያው ፋኖ በርካታ ድሎችን በማስመዝገብ ወደፊት እየገሰገሰ ይገኛል ሲል ጨምሮ ገልጿል። በብልጽግና ላይ የሚሰነዘረው ዱላ በበረታ ቁጥር ኦሮሚያ ላይ ያለው የኦህዴድ መዋቅር መተራመስ ከዛም ሲያልፍ መናጋት ይጀምራል። አዲስ አበባ ላይ የፈለገውን በመፈጸም ህዝብን የአገር ባለቤት አይደላችሁም በማለትና በማባረር የሚታወቀው የኦህዴድ መዋቅር በኦሮሞ ህዝብ መማል መገዘቱን እንደቀጠለ ነው። የክልሉ ፕሬዚደንት ሽመልስ አብዲሳ ልክ እንዳለቃው አብይ አህመድ ሁሉ የኦሮሞ ህዝብ ጉያ ውስጥ መሸሸግን መርጧል። ሽመልስ በቅርቡ ደብረ ዘይት ላይ ኦህዴድ በነበረው ጉባኤ ላይ የኦሮሞ ህዝብ ስልጣን እንዳይቀማ በተጠንቀቅ እንዲቆም መናገሩ ተሰምቷል። አዲስ ነገር በተፈጠረ ቁጥር የኦህዴድ ስልጣንን ከህዝብ ጋር ማገናኘት የሚቀናቸው የብልጽግና ሰዎች አሁንም መጪው ምርጫን አስታከው ሰሞንኛውን ጥቃት ከግምት አስገብተው ፖለቲካዊ ቀውሱን ህዝባዊ ለማስመሰል ሞክረዋል። ሽመልስ አብዲሳ በኦሮሚያ ያለው የእርስ በርስ ጦርነት ለአገዛዙ ከባድ ፈተና መሆኑንም አምኗል። ፈተናው ሊታለፍ የሚችለው ግን የኦሮሞ ህዝብ መንግስቱን መጠበቅ ከቻለ ነው በማለት በብልጽግና ቤት የገባውን የፍርሃት ቆፈን ይፋ አውጥቷል። እንደ ሽመልስ ገለጻ ስልጣን ለማራዘም ዋነኛው መንገድ በኢኮኖሚ ራስን ማጠናከር ነው። ለዚህ ዘረፋ ደግሞ ይጠቅማል ያለውን ዝርዝር እቅድ በመድረኩ ላይ አስቀምጧል። ህዝባዊ ተቀባይነቱ አጠራጣሪ የሆነበት ብልጽግና በነሽመልስ በኩል በአቋራጭ መንገድ የስልጣን ወንበር የሚጸናበትን መንገድ እያሰሰ ያለ ይመስላል ተብሏል። የኦሮሞ ህዝብ እንደ ማንኛውም ህዝብ በአገዛዙ ቀን ከሌት ሰላም እየተነፈገው በየአጋጣሚው የሚገደል ህዝብ ቢሆንም ለፖለቲካ ሲፈለግ ግን የመንግስት ጠባቂ ተደርጎ በነሽመልስ አብዲሳ መጥቷል። የኦህዴድ ብልጽግና ስልጣን ማራዘሚያ ዋናው መንገድ አንዱ ሌላውን እንዲጠራጠር ማድረግ ሲሆን መዋቅራዊ በሆነ አሰራር ይህ አደገኛ ተልዕኮ እንደቀጠለ ነው ይባላል። እንደ ሽመልስ አብዲሳ ገለጻ በብልጽግናው አጠራር ለውጥ እየተባለ የሚጠራው ሂደት ከፍተኛ አደጋ ውስጥ ነው። ወደ ኋላ ሊመለስ የሚችልበትም አጋጣሚ እንዳለም አልሸሸገም። ሆኖም ሁሉም ከተነሳ ብልጽግና ሊተርፍ የሚችልበት እድል ይኖራል በማለት ስጋቱንም ማስጠንቀቂያውንም አስታውቋል። የኦሮሞ ዕጣ ፈንታ ሌላ ህዝብ ሊወስንለት እንደሚችል በማስመሰልም መጡልህ የሚመስለውን የተለመደ ማስፈራሪያውን አክሎበታል። የአገሪቱ የብሔር ፖለቲካ በዚህ ደረጃ ወርዶ የህዝብ የጥርጣሬ ምንጭ መሆኑ ብዙዎችን ያሳዘነ ሲሆን በዚህ መርህ መሰረት እነ ሽመልስ አብዲሳ አጋጣሚውን ለመጠቀምና ክፍፍሉን ለማባባስ መንግስታዊ ስራቸውን ቀጥለዋል። ይህም ቢሆን ቅሉ ሀገር ወዳድ የሆኑ ኢትዮጵያውያን ያበቃለትን የብልጽግና አገዛዝ ፍልስፍናን ወደ ጎን በመተው ለብዙ እልቂት ምክንያት የሆነውን ስርዓት ለመጣል በአንድነት እንዲነሱ ተደጋጋሚ ጥሪ አሁንም በመቅረብ ላይ ነው።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌላ መንግስት ለመጣል ያላቸውን እቅድ ይፋ አድርገዋል። እንደ ፕሬዝዳንቱ ገለጻ የኮሙኒስት ኩባ መንግስት በአፋጣኝ መውደቁ አይቀርም፣ ለዚህም አሜሪካ የሚያስፈልገውን ድጋፍ ትሰጣለች በማለት አረጋግጠዋል። ፕሬዝዳንት ዶናልድ ትራምፕ ለእያንዳንዱ ነፃነትን የሚወድ አሜሪካዊ በተለይም ለኩባ ስደተኞች ለበርካታ አስርተ ዓመታት ሲጠብቁት የነበረውን ጊዜ የሚያስደስት ድፍረት ያለው ትንበያ አቅርበዋል እየተባለ ነው። ለትውልዶች ኩባን ያበላሸው የኮሙኒስት አገዛዝ በመጨረሻው ጊዜ ላይ ነው በማለትም ቀጣይ እርምጃቸውን እወቁት ብለዋል። ፕሬዚደንቱ በቪዲዮ ባስተላለፉት መልእክት በአጭር ጊዜ ውስጥ የኩባ ኮሙኒስት መንግስት ይወድቃል፣ እኛ እዚያ ሆነን ለመርዳት እንሰራለን፣ ኩባ ቀጣዩዋ ኢላማችን ነች ሲሉም ተናግረዋል። ኩባ ለአስርተ ዓመታት የሶሻሊስት ውድቀት፣ የኤሌክትሪክ መቋረጥ፣ ባዶ መደርደሪያዎችና የተሰላቸ ህዝብ ለስደት የሚዳረግባት ነች በማለትም የፊደል ካስትሮን አደጋ እውነተኛ ገጽታን አሳይተዋል ተብለዋል። ከሽማግሌ አጋሮች ተጨማሪ ድጋፍ የለም፣ ተጨማሪ ሰበቦችም አያስፈልጉም፣ የኩባ ህዝብ ሲሰቃይ አገዛዙ በራሱ ዓለም ላይ እየዳከረ ነው ሲሉም ፕሬዚደንቱ ተደምጠዋል። በአሜሪካ ተጨማሪ ጦርነት እንዳይፈጠር ከፍተኛ ህዝባዊ ተቃውሞ ቢነሳም ትራምፕ ያሳሰባቸው አይመስልም። ፕሬዚደንቱ ወደ ንጉሳዊ አገዛዝ እየሄደ ነው የሚሉ ድምጾች አሜሪካ ውስጥ ቢሰሙም ትራምፕ ብልህና በኮሙኒዝም የተጎዳ አገዛዝ የሚያስፈልገውን ትክክለኛ እገዛ የተረዳ ነው ያሉትም አልጠፉም። የፍሎሪዳ ስደተኛ ማህበረሰብ ለትራምፕ አቋም ያለውን ድጋፍ ሰጥተዋል። የውጭ ጉዳይ ሚኒስትሩ ማርክ ሮቢዮ የኩባ አሜሪካ ተዋጊ ሙሉ ህይወቱ አገዛዙን ሲቃወም የነበረ ነው፣ አሁን ያለውም አጋጣሚ መልካም ነው ብለውታል። የኩባ ኢኮኖሚ አብቅቶለታል ያሉት ሚኒስትሩ ይህን ስለሚያውቁ ኩባዎች እንደራደር ብለው እስከ መጠየቅ መድረሳቸውንም አልሸሸጉም። በመሆኑም ኩባ ከኮሙኒዝም ነፃ የምትሆንበት ጊዜ ሩቅ አይደለም ሲሉም የውጭ ጉዳይ ሚኒስትሩ ልክ እንደ ፕሬዝደንቱ አረጋግጠዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም